በጀርመን ሀገር ስራ አግኝቻለሁ። የሚያስቀው ነገር ግን የመጀመሪያ ደሞዜ የሚመጣው ኦገስት መጨረሻ ላይ ነው። ስለዚህ ለመጪው ሳምንታት እንደ ተማሪ መኖሬን እየቀጠልኩኝ የቤቴን ጉዳይ መጨረስ ይኖርብኛል። ለመኖሪያ ፍቃድ መዘጋጀት ይኖርብኛል። ገንዘብ አጠቃቀሜ ደግሞ እንደደረሰ ሰው መሆን የለበትም ማለት ነው። ስለዚህ አሁን ያለሁበት ሁኔታ ምን ይመስላል? በተማሪ ገቢ ነው እየኖርኩ ያለሁት፣ በብሎክድ አካውንቴ ማለት ነው። ማለቂያው ላይ ግን እየደረሰ ነው። ስራ የምንጀምረው ጁላይ 6 ነው። የመጀመሪያ ደሞዝ እንዳልኳችሁ የሚመጣው ኦገስት መጨረሻ ላይ ነው። ስራው በሳምንት 20 ሰዓት ነው። ምክንያቱም ተማሪ ቪዛ ላይ ሆነን ከ20 ሰዓት በላይ በሳምንት መስራት አንችልም። አለበለዚያ ሰራተኛ ነህ አንተ፣ ተማሪ አይደለም ትባላለህ። እና በሰዓት 16 ዩሮ ነው የሚከፍለው። እዚህ ጋር አሁን ያለው ወጥመድ ምንድን ነው? እንደደረሰ ሰው መሆን። ገና ገንዘቡ ሳይደርስ በቃ ሁሉንም ነገር ጨርሻለሁ ብሎ ማሰብ በጣም መሳሳት ነው። አውቃለሁ ብዙ ብር አይደለም ሲጀመር፣ ራሱ ደሞዙ ራሱ ቢገባ ብዙ ብር አይደለም። ኦኬ። ነገር ግን እሱን ገንዘብ ራሱ ገና አሁን ዛሬ 2 ወር ለሚመጣው ገንዘብ አሁን ላይ እሱ ገንዘብ እንዳለ እያሰብኩኝ ህይወቴን መኖር ብጀምር አደጋ ውስጥ ገባለሁ። እና ግን ምን ይመስላል እስኪ ወጪያችን ለሚለው፣ አሁን የምኖርበት ቤት 370 ዩሮ ነው የምከፍለው በወር። ጥሩ ነው በጣም ያ። ከዚህም ይረክሳል። የሚገርማችሁ 270 አለ። ማግኘት አልቻልም። እሱን ዩኒቨርሲቲው እንግዲህ በጣም በቃ ከአቅሜ በላይ ነው። ወረፋ ነው እያለ እያለቃቀሰ ስለሆነ ይሄም የነሱ ቢሆንም የኛው ዋጋው ጨመር የሚል ነው። አሁን የምገባበት ግን መጨረሻ ማክሲመም ከ450 በላይ አላወጣም ብያለሁ። ወጪውን ሁሉንም ጨምሮ ሙሉ ኪራዩን። እዚህ ሀገር ዎርም ይባላል። ዎርም እና ኮልድ ኪራይ አለ። ዎርም የሆነው ከነ ይሄ መብራት፣ ኢንተርኔት፣ ውሃ ጨምሮ 450 በላይ አልከፍልም። ከዛ በኋላ ለሄልዝ ኢንሹራንስ እዚህ ሀገር ግዴታ ነው 150 በወር። 30 ዓመት አልሞላኝም። ስለዚህ 150 ብቻ ነው የሚከፍለው። 30 ዓመት ሲሞላኝ ይጨምራል፣ እጥፍ 300 ይገባል በወር። ከዛ ለምግብ፣ ለአስቤዛ፣ ለካፌ ለምበላው ምሳ፣ እሱን ወደ 300 አካባቢ ነው የምመድበው ሁሌ። ከዛ ለሰብስክሪፕሽኖቼ ደግሞ ይሄ ኤአይ ክላውድ እንደዚህ ነገሮች ለአይ ክላውድ ምናምን አንድ ላይ ወደ 50 ብር አካባቢ አለ። ከዛ ጂም መጀመር አለብኝ እንዳልኳችሁ። አሁን ይሄ ስትረስፉል የሆነ ሞር ትንሽ ጊዜው ጥብብ እያለ ስለሚሄድ ፈተናዎችን፣ አሳይመንቶችን፣ ስራ፣ ትምህርት፣ እነዚህ ነገሮች ሁሉ እኩል ማስኬድ ደግሞ የሆነ ግራውንድ የምናደርግበት ነገር ያስፈልገናል። ስለዚህ ጂም በትክክል መጀመር አለብኝ ማለት ነው። ሰውነቴንም ትንሽ እየጣልኩት መሄድ አልፈልግም። ከዚህ በኋላ ያለው እድሜ ላይ ደግሞ በጣም ጠንከሬ መኖር ስላለብኝ ወጣትነት እድሜያችንን ከዚህ በኋላ ያለው ወደ 30ዎቹ እየገባን ስንሄድ ሞር ሲሪየስሊ መውሰድ አለብን። ምግባችንን፣ አኗኗር ዘያችንን፣ የምንከተውን ነገር ምናምን ጥንቃቄ እያደረግን መሄድ አለብን። ጤናማ የሆነ ረዥም ህይወት መኖር የምንፈልግ ከሆነ ማለት ነው። ለዛ ጂም ያስፈልገኛል። ለሱ 25 ነው የመደብኩት። ውድ ጂም አይደለም ገባው። የአመት ውል ከፈረምኩኝ 25 ብር አገኛለሁ። ስለዚህ እሱ ላይ የምገባው ብያለሁ። ቋንቋ ደግሞ ሌላው ነገር፣ ብዙ ሰዎች እዚህ ሲመጡ የሚተኙበት ነገር ቋንቋ ነው። ቋንቋ በጣም ወሳኝነት ያለው ነገር ነው። ጥሩ አስተማሪ አግኝቻለሁ። በወር 75 በሳምንት 8 ሰዓት ተምሬ 75 ዩሮ ነው የምከፍለው።
ኦንላይን ነው። እሱ ጋር 75 እንደዚህ መድቤ ያለው። ከዛ በኋላ ደግሞ በየሴሚስተሩ የምትከፈል 370 አካባቢ ያለች፣ ለእሷ በየወሩ ደግሞ ወደ 60 አካባቢ ይሆናል ማለት ነው ስናካፍለው። በጀታችን ይህንን ይመስላል። ስለዚህ ስራውን ራሱ ጀምረን ኪራያችን 450 ከደረሰብን የሆነ በአንድ ጊዜ ገንዘብ ውስጥ እየተንቦራጨኩ አይደለም የሚሆነው። ህይወቴ መረጋጋት ይችላል፣ ግን ዲሲፕሊን በጣም መሆን ይኖርብኛል። እና እንዳልኳችሁ እንግዲህ የተማሪ መኖሪያ ባገኝ በጣም ደስተኛ ነበር መሆነው። ዋጋቸው የተሻለ ነው፣ ምክንያቱም ከ270 ጀምሮ በጣም ጥሩ የሚባል ኪራይ ያላቸው 270 ጀምሮ አሉ። እሱ ላይ ግን ተስፋዬን ትንሽ እየቆረጥኩ ነው፣ እነሱን የማግኘት እድሌን ለጊዜው በተለይ። ስለዚህ ሞር አሁን እዚህ ቬጌ ነው የሚሆነው ማለት ነው። ቬጌ ማለት እንግዲህ ከሌሎች ከሰዎች ጋር ተማሪዎች ሊሆኑ ይችላሉ፣ ሰራተኞች ሊሆኑ ይችላሉ። አንድ ቤት ከማናውቀው ሰው ጋር ተከራይተን አብረን እንኖራለን ማለት ነው። የተለመደ ነገር ነው እዚህ። እና እዛ ከገባው እና ደህና ጥሩ ከሆነ ክፍሉ ብዙ ማይጠብ ከሆነ ሎኬሽኑ ጥሩ ከሆነ እስከ 450 ድረስ ለማውጣት ፈቃደኛ ነኝ። ማክሲመም ነው እሱም፣ ግን በጣም 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 ከበዛ ከዛ ላለማለፍ ግዴታ ቃል ለራሴ ገብቻለሁ። ያው ግን ቬጌ ሲባል አሁን ከሌላ ሰው ጋር መኖር ምናምን ሲባል መጥፎ ነገር ሊሰማን ይችላል። አንዳንዴ ማናውቀው ሰዎች ናቸው ምናምን፣ ግን ጥሩ ነገሮች ደግሞ ስንመለከት ያው ዋጋው ይረክሳል። ብዙ ጊዜ በቬጌ የምንከራያቸው ቤቶች ቆንጆ ቤቶች ናቸው። ቆንጆ ቤቶች ሆነው ግን ለ4 ሰው ለ3 ሰው ምናምን አንድ ላይ የሚከፈልበት ስለሆነ ዋጋው ይረክሳል ማለት ነው። ዋጋውም ረክሶ ጥሩ ቤት ውስጥ እየኖርን ጥሩ ቦታ እየኖርን ይሆናል። እንደገና ከሌሎች ሰዎች ጋር መገናኘት እንችላለን። የሆነ ትንሽ ሶሻል የሆነ ነገር ይኖረናል። እንደዚህ ቤት ውስጥ እንዴት ነው ሰላም ነው ምናምን መባባል ምናምን የሚቻልበት ሰፋ ያለ ክፍልም ላገኝ እችላለሁ። እናም ደግሞ ለእናንተ ለሚቀርጸውም ቪዲዮ ደግሞ የተሻለ ነገር ይዤ መቅረብ እችላለሁ ማለት ነው። ነገር ግን ቤቱን ብቻ ማግኘቴ ብቻ ሳይሆን ወሳኝ የሆነው ነገር አንሜልደንግ የሚባልም ነገር ማግኘት አለብኝ። እሱ ምንድነው? ያው የከተማ ምዝገባ ማለት ነው። እና አንዳንድ ጊዜ ከሰው ስንከራይ ምዝገባ አይኖረውም፣ የቤት ምዝገባ አይኖረውም እና ዝም ብለን ነው የምንኖረው ማለት ነው ተከራይተን ከሰው። እንደዛ በሚሆን ጊዜ የከተማ ምዝገባ አይኖረንም። ነገር ግን ያው የምንከራየው ቤት አለ። አሁን እኔ የምፈልገው ግን ምዝገባውንም ጭምር ነው የሚሆነው። ዋጋው ይጨምራል ማለት ሳይሆን ትንሽ እድሉንም ይሄ እንትኑን የምፈልጋቸውንም ያሉኝን አማራጮችንም ደግሞ ያጠባዋል ማለት ነው። ምክንያቱም ይሄ ምዝገባ ያስፈልገኛል ለመኖሪያ ፍቃዴ። እዚህ ላለኝ መኖሪያ ፍቃድ ግዴታ እዚህ ከተማ ያለ የከተማ ምዝገባ ነው የሚያስፈልገኝ። አሁን እኔ ያለኝ ከተማ ምዝገባ እዚህ አይደለም፣ ሌላ ከተማ ነው። ስለዚህ እዚህ ማሳደስ ከፈለኩኝ የመኖሪያ ፍቃዴን ግዴታ እዚህ ያለ የከተማ ምዝገባ ያስፈልገኛል ማለት ነው። እና አሁን 450 ራሱ ስል አንዳንድ ሰው ምናልባት በብር መታችሁት የምታያስቡ ሰዎች ፕሊዝ ይቅር፣ ምንም ጥቅም የለውም። እንደዛ 90 ሺህ ብር ምናምን ነው የሚሆነው መሰለኝ። እንደዛ አታስቡት፣ ያው ጥቅም የለውም። ግን ሌሎች ሰዎች ግን አሁን 450 እንዴ በጣም ለምንድን ነው እንደዚህ የሚያወጣው? ውድ እኮ ነው፣ ተማሪ እኮ ነው ለምትሉ ሰዎች ያው የቅድም ያልኳችሁ ነገሮች አሉ። ነገር ግን የምንኖርበት ቦታ የምንኖርበት ቤት ደግሞ ብዙ ነገሮችን በተያያዥነት አፌክት ማድረግ ይችላል። ጥናታችንን፣ ስራ ቤት፣ ትምህርት ቤት የመሄድ ያለውን ሁኔታዎች ኮሚዩኒታችንን አፌክት ያደርገዋል። የምቀርጸውን ቪዲዮን አፌክት ያደርገዋል። የኔን ሙዴንም ደግሞ ጠዋት ስነሳ ምንድነው ማየው፣ ምንድነው የሚሰማኝ ነገር ምናምን የሚለውን እንዲሁም ደግሞ እስካሁን እንዳልኳችሁ ደግሞ ያው የመኖሪያ ፍቃዴንም አፌክት ያደርገዋል ማለት ነው።
እሱ በጣም እንግዲህ ቪዲዮቹን ሞር እየለቀቅን ስንሄድ እሱ ላይ ያሉ ነገሮች በጣም ወሳኝነት ስላላቸው በተደጋጋሚ ማንሳቴ አይቀርም የቤቴን ጉዳይ። ስለዚህ እንግዲህ በዛ ሂሳብ የምሰራው የሚኖረኝ ገንዘብ ትንሽ ነው እንዳልኳችሁ እና ይህንን ጊዜ ለማሳለፍ እስክመረቅ ድረስ ያለውን ጊዜ በተማሪ ገቢ ለማሳለፍ ለመቻል በጣም ዲሲፕሊን መሆን ያስፈልጋል። ስለዚህ ይሄ ውድ የሆኑ እቃዎችን ከመግዛት መቆጠብ ይኖርብኛል። እንደ ሀብታም አክት ከማድረግ ለራሴም ለሌላም እንደዛ አክት ከማድረግ መቆጠብ ይኖርብኛል። ገና ለገና ደሞዝ እየመጣ ነው ብዬ ማነው፣ ምክንያቱም ከደሞዟ የምታርፈው ብዙ ብር አይደለችም፣ ትንሽ ነች እና በዋነኝነት ቦታ የሚሰጣቸው ነገሮች ምንድናቸው? ኪራይ፣ ምግብ፣ ያው ኢንሹራንስ ወደድኩም ጠላውም ላጥ ነው የሚደረገው እና የመኖሪያ ፍቃድ፣ መረጋጋት። ቀስ እያልን ደግሞ ያው እያጠራቀምን በሄድን ቁጥር የዩቲዩብ ጊር ደግሞ ቀስ እያልን እንገዛለን። ያው የሚያስፈልጉ ለምሳሌ ሜቢ ላይቲንግ ሊሆን ይችላል። ማይክ እንኳን አለን። ያው አርቄ ቢሆንም የምቀርጸው ማይክ ግን አለን። እንግዲህ ሌሎች ነገሮች ሜቢ ውጭ መቅረጽ ካስፈለገ ለሱ የሚሆኑ ሌላ አይነት ማቴሪያሎች ጊሮች ምናምን መግዛት ካስፈለገ እነሱ ወደ በኋላ የሚመጡ ናቸው ማለት ነው እና መቆጠቡ ይቀድማል። ህይወታችንን ከማሰማማራችን በፊት ቁጠባው ይቀድማል። ስለዚህ ይህንን ስራ በማግኘትህ ምን ተቀየረ ብላችሁ ከጠየቃችሁኝ በጣም ብዙ ነገር ነው የተቀየረው። አንደኛ ዋነኛው ምንድን ነው? በፊት ሶፍትዌር ኢንጂነር ነበርኩ። አሁን ወደ ሳይበር ሴኩሪቲ ዞሬያለሁ እና በትክክል አቅጣጫዬን ለማዞር እንድችል ፈቅዶልኛል። ትምህርቱን መጀመሪ ማስተርሱን መጀመሪ እንዳለ ሆኖ ስራው ላይ ደግሞ ልምድ እያገኘው ሲሄድ ደግሞ አክቹዋሊ የምርም እየዞርኩኝ ነው፣ ወደዚህ እየታጠፍኩኝ ነው ማለት ነው። ያ በጣም አሪፍ ነገር ነው። ሁለተኛ ኦፍኮርስ ያው የምተማመንበት ገቢ ደግሞ አለኝ፣ ተጨማሪ ገቢ አለኝ ማለት ነው። በጣም ጥሩ ነገር ነው እሱ። ለስራዬ ደግሞ ክሬዲቢሊቲ ይሰጠኛል። ይሄ ሰውዬ ጎበዝ ነው፣ ልምድ ነው፣ እዚህ ቦታ ላይ መስራት ችሏል የሚለው ነገር እንደ ቀላል የሚታይ አይደለም። በተለይ በአሁኑ ጊዜ ኢኮኖሚ ብዙ ሰዎች ስራ ለማግኘት እየተቸገሩ ባለበት ጊዜ ይህንን እድል ማግኘት በጣም ጥሩ ነው። ከዚህ በኋላ ላለው መንገዳችንም ደግሞ መንገዱን ክፍት ያደርግልናል ማለት ነው። ይሄ በቃ ሞር ሰላምን ነው የሚሰጠው። ይሄ መወዛገብን ምን ሊሆን ይችላል፣ ምን ሊፈጠር ይችላል የሚሉትን ድምፆችን ያረጋጋቸዋል። እነሱን ነገሮች ማቀድን ደግሞ በትክክል ማቀድም እንችላለሁ። አሁን በዚህ ስራ ዙሪያ እያሰብኩኝ ከትንሽ ጊዜ በኋላ ከ6 ወር በኋላ ምን መጠበቅ እችላለሁ፣ ምን ማድረግ እችላለሁ፣ ከ1 ዓመት በኋላ ከ2 ዓመት በኋላ እንደዚህ እያልኩኝ ከምርቃቴ በኋላ ምን ይመስላል፣ ምን አይነት እድሎች ይጠብቁኛል፣ በምን መልኩ ነው መሄድስ የምፈልገው ከዛ በኋላ የሚሉትን ሁሉ መንገዶችን መክፈት ይችላል። እና ብዙ ሰዎች አሁን እዚህ ብትጠይቁ ምን ይላሉ? ስራ ሳታገኙ አትመረቁ ይላሉ። በጣም ጥሩ ትክክለኛ ምክር ነው ይሄ። ምክንያቱም ተማሪ ሆኖ ስራ ማግኘት ይቀላል፣ አይቀልም ግን ይቀላል። ለምን? አንደኛ ስራውን ቀጣሪዎቹ ራሱ ብዙ ነገር አይጠብቁም። ገና በቃ ተማሪዎች ናቸው፣ ብዙ ኃላፊነት አይሰጧቸውም። ነገር ግን ያስተምሯቸዋል እና ደግሞ ጥሩ የስራ ልምድ ነው። ከዛ ደግሞ እዛው ወደ ቋሚ ስራ ለመቀየርም እድልም ደግሞ ይኖራል ማለት ነው። ሁለተኛ ደግሞ 1-2 ሰዎችን ብናወዳድር አንደኛው እየተማረ ስራውን እየሰራ፣ ሁለተኛ ደግሞ ዝም ብሎ የተመረቀ ሰዎችን ብናወዳድራቸው ከምርቃት በኋላ ይሄኛው የስራ ልምድ ይዞ ነው የሚመረቀው እና ከዚህኛው ጋር ቢወዳደር
ይሄኛው ወረቀት ብቻ ይዞ ነው የተመረቀው እና በእርግጠኛ የፈለገ ሰቃይ ቢሆን ትልቅ ውጤት አምጥቶ ቢሆን ይሄኛው ለፕሮፌሰርነት ለፒኤችዲነት ምናምን እያሰበ ካልሆነ በስተቀር ይሄ ቋሚ የሆነ ስራ ፉል ታይም ለማግኘት ከሆነ ይሄኛው የተሻለ ፖዚሽን ላይ ነው፣ ውጤቱ ጥሩ ባይሆንም ራሱ ማለት ነው። እና በዚህ የተነሳ ብዙ ሰዎች ስራ ሳታገኙ አትመረቁ ይባላል። አሁን ይሄኛው ጨርሶ ስራ ማግኘት ማለት አስቸጋሪ ነገር ነው የሚሆንበት እና ብዙ ነገሮች ነው አሁን እንደነገርኳችሁ ያሉት እና ለራሴም ደጋግሜ እየነገርኩት ያለውት ነገር ምንድነው እንዳልደረስኩ ነው። የትም የደረስኩበት ነገር የለም። ምንም ያደረኩትም ያሳካውት የሆነ በቃ ነገር የለም። ነገር ግን መንገዱን ጀምሬያለሁ። በትክክል አንድ ብዬ መራመድ ጀምሬያለሁ አሁን እና ከዚህ በኋላ ያለው መንገድ ደግሞ በጣም ዲሲፕሊን ይፈልጋል። ደጋግሜ እያልኩት ነው፣ ግን ያ ዲሲፕሊን ትንሽ ጠንከር ያለ አይነት ዲሲፕሊን ነው የሚያስፈልገው። ከገንዘቡንም ማኔጅ ማድረግ አለ፣ ስራውንም ማኔጅ ማድረግ አለ፣ ትምህርቱን ማኔጅ ማድረግ አለ፣ ፈተናን ማኔጅ ማድረግ አለ፣ አዲስ ቋንቋን መልመድም አለ። እነዚህ ነገሮች ሁሉ ነው እኩል እያስኬድኳቸው ያለሁት ማለት ነው። ለነዚህ ሁሉ ዲሲፕሊን በጣም ወሳኝነት አለው እና እንግዲህ ወገኖቼ እናመሰግናለን። በቀጣይ ቪዲዮ እስክንገናኝ፣ ቀጣይ ቪዲዮ ላይ እንግዲህ ስለ ቤት ፍለጋ እናወራለን። ስለ የመጀመሪያ ቀን ዝግጅታችን፣ ስራ ላይ ያለውን የመጀመሪያ ቀን ዝግጅት ምን ይመስላል የሚለውን እናወራለን። ስለ ፈተና ፕላናችን እንዴት ነው የምናጠናው የሚለውንም እናወራለን። እንዲሁም ደግሞ የመኖሪያ ፈቃዴ ላይ የሚያስፈልጉኝ ነገሮች ስንቱን ነገሮችን አሟልተናል የሚለውን ቼክሊስትንም ደግሞ እንመለከታለን ማለት ነው። ስለዚህ እንግዲህ ከዚህ ቪዲዮ የምንወስደው ነገር የሚሆን ምንድነው ያለው የበጀቱ ሁኔታ ይህንን ይመስላል። ድሃ አይደለሁም፣ ሀብታምም አይደለሁም፣ ሽግግር ላይ ነኝ እና ይሄ የሽግግር ጊዜ ደግሞ በጥንቃቄ መከናወን ይኖርበታል ማለት ነው።